ያንስ የቤት አከራይ ነገር እየመረረኝ ነው። እውነት በእኔ ገንዘብ ነው በቃ የሚኖረው፣ ምንም ነገር የለውም። አቦ ተፍ ተፍ በል ስራና ውጣ። ቆይ እንዴት አብቂ አንተ ጀሞ ተባለ ሆም ኬር ምንሽ ሆም ቤት ነው ኬሩ ምንሽ እንደ ዴኬር መሰለኝ። ኧረ ኬር ኪራይ ነው ባንተ ሲጓስ ምንሽ ሴት አከራይ ነች ታዲያ እንዴ ሬሳ ተጭኗል። ምንድነው የሚሸተው? ህልሜ የተቸገሩትን መርዳት እንጂ መቀላቀል አልነበረም። ውሃ ጠማኝ። ይሄኔ እዚህስ ፓንት ያላረገ ይኖራል እኮ አልኩሽ አይደል? አይዞሽ ባንባትና ማት ልባን ይዘላል። መታፈሱ ይሁንሽ ችግር የለውም። ለሀገራችን አይደል እንዋጋው ችግር የለውም። ግን ለምንድን ነው ድሃ ብቻ የሚታፈሰው? ለምንድን ነው መኪና እየነዳ ያለውን ሰውዬ አስወርደ አፍሰ ውትድርና ማጥሱ? እኔ አሁንስ የቤት አከራይ ነገር እየመረረኝ ነው። እውነት በእኔ ገንዘብ ነው በቃ የሚኖረው፣ ምንም ነገር የለውም። አቦ ተፍ ተፍ በል ስራና ውጣ፣ አየር ቀይር ምናምን እንዴ ቶኝ ነይን ነገር ነው እናታችሁ። በቤት ኪራይ ብቻ ገንዘብ ሰው እንዴት ይኖራል? አንድ ብዳት እንምጣ ኮኬ ጋበዝን ዘበን ደርሶኛል። አሁን ደግሞ ይሄን ተጋብዥልኝ እኔ ፈቀድ Alright, so today when we're listed out, my first time meeting him, bro, I'm very excited. He's the goat of all memes, bro. Right now, he's popping on TikTok. Nobody gotta like him, bro. You feel me? Everything's going crazy. But today we finna do a video together. I'm very excited. Finna do public interviews and shit. So you ready, bro? እናቴ ሳታርስ መች ነው ቤት መሰራላት? ሬሳ ተጭኗል። ምንድነው የሚሸተው? ህልሜ የተቸገሩትን መርዳት እንጂ መቀላቀል አልነበረም። ውሃ ጠማኝ። ይሄኔ እዚህስ ፓንት ያላረገ ይኖራል እኮ። አይምሮ ውስጥ ያለውን ገንዘብ እንዴት ነው ማውጣት የምችለው? ይሄ ሁሉ ሰው ፎሎ ቢያደርገኝ እኮ 12 ፎሎ ይጨምርልኝ ነበር። ወራጅ አለ ልበል ወይ ዝም ብዬ ልቀጥል? እያናኖርኩ ነው እየኖርኩ። ማን የፈሰው ሹፌሩ አንድ ፒፕ ቢያስደርገኝ ፍቅር ሊይዘኝ ሲል ቢዞስ ተሳፋሪ ጓደኛ እንደሌለኝ ያውቃል። ግማሽ ቂጤ አየር ላይ ነው። ይሄ ቪዲዮ ስንት ሰዓት ፖስት ላድርገው? ወንድሜ ጭንቅላት ውስጥ የሚመላለሰው ሐሳብ ብቻ አይደለም ቅማልም ነው። ፍለጋ መሬማ ፋሜ ቪዲዮ ስንት ላይ ካገኘ ልጄን ታሳድግልኛለህ? 40 ሺህ ላይ ካገኘ ላይክ አይ ዊል አመሰግናለሁ። ይመችማል። ቴንክ ዩ። እናቴ ናፈቀችኝ። ችዬው ኖሬ ነበር የውስጤን አምቄ የልብን ነገር ያስተከልኩት ጸጉር ባዶ ሆኖ ሲቀር ምን አማራጭ አለኝ ከመመለጥ በቀር? በህልሜ ከአንበሳ ጋር ቡና አስጠጣዩ። ምንድን ነው ፍቺው? ሄሊኮፕተር ልገዛ ነበር ግን ፓርኪንግ ባጣስ? ዓለም ክብ ናት ከልኝ በሱ ልምታባት። አፍጋኒስታን ሄጄ ግመል ልጠብቅ። ህይወቴ ላይ ትልቁ ችግር ህልሜ ነው። ወገን ለወገን ደራሽ ነው። እኔ ግን ብብቴን ያልበኛል። መኸር ነው ክረምቱ እቴጌ ጣይቱ የእነ ቶሎ ቶሎ ቤት ከኛ ቤት ያምራል። እኔ ግን ተከራይ ነኝ። ወንድሜ አይንሽ አውራራ ነው ቃምበት። ለሕፃን ልጅና ላልተማረ ሰው እስክሪብቶ አይሰጥም። አስማት ቢኖረኝ ቤተ መንግስት ገብቼ ችግኝ ተክል ነበር። ለምንድን ነው ታላቅ ወንድሞች ታናሽ ወንድሞች እንደ ታናሽ ማያቸው? እና በለው ችግር የለም የሌሉ አደላሉ ምን አልሽ? አንድ ሴት ሆም ኬር በ30 ሆም ኬር ቆይ እንዴት አብቂ አንተ ጀሞ ተባለ ሆም ኬር ምንሽ ሆም ቤት ነው ኬሩ ምንሽ እንደ ዴኬር መሰለኝ። ኧረ ኬር ኪራይ ነው ባንተ ሲጓስ ምንሽ ሴት አከራይ ነች ታዲያ እንዴ ምንሽ እስከ 3 ታረግሽ እኮ ሞላ እንጂ እንግሊዘኛሽ እኮ እስከ 6 ታረጊ በእናትሽ የቁም ነበር እንትን የሌለ አለ ገቢ ቤት ነች ይችላል። አከራይ ሴት ነች ግን 40 ሺህ 30 ሺህ ነው እንጂ እንዴ አይደለ ሆም ቤት ነው ኬር ኪራይ ልነግሪኝ ነው። ኬር መንከባከብ ነው ከመቼ ወዲህ ነው? አይ ለኪራይ ነው የሚቀርበው ብዬ ነው። ችግር ኖርማል ነው አይደል? ኖርማል ይሄ ነው አይደል? ታዲያ ምንድን ቤቱ ነው የሚንከባከበው እየኖረ ነው ወይስ አያትሽ ነው ቤት ለቤት እንክብካቤ ማለት? ኧረ ሙላ ኧረ ኖርማል ነው አይደል? በአማርኛ ነው የማውቀው ለዛ ነው። አዎ በአማርኛ እግራቸውን ያማቸዋል እኮ ያብጣል ወደ ጭናቸው ማሸት ነው እኮ አየህ አልኩሽ እኮ በአማርኛ ነው የማውቀው ለዛ። አዎ
እና 30 ሺህ አልሽው ለሚያሽ ነው ዋሽተሽ ነው። ኧረ ምን ያንሳል? ኧረ ሞራል ነው እንጂ የሚያዘው ለከፋዩ አጨብጭቡና ለከፋዩ። ኧረ ችግር የለም አሁን ልካታለሁ። ኧረ ምንም እንዳታስብ አሁን ልካታለሁ። ኮሚሽኔን አደረ ሳታሽ። እሺ ዛሬ ተበላሽ ደም አይደለ? በአማርኛማ ቆላ አንተ አስብላኝ እንጂ ኧረ አንተ ካወቅኩ እኔ ገብቼ እሰራለሁ። ትሰራለህ? አዎ የጭንገረድ ምን ሆነ? ሰሙ ነው ምን አንተሻ ታዲያ። ይህ ቪዲዮ ደግሞ አስጊ ስሜት የሆኑ ሲጨፍር የሚያሳይ ቪዲዮ ነው። ትክክለኝ ነው። ፎቶ እያነሳሁሽ ነው። እንዴት ነስ? እንዳትንቀሳቀሽ እንደሱ ያዡ ኤደን አይደለም ባልሽ ፊት ማለት ነው። ሁለተኛ እቺን የጣት ምልክት እስቲ አድርጊያት። ወንድ ልጅ ፊት እንዲህ አይነት ምልክት ሁለተኛ አይደረግም። ለኔስ እንደው እግዚአብሔር ባርኮኛል፣ እግዚአብሔር ይመስገን። ሁለተኛ እንዴት ነው እንዲህ ነው ያልሽው? የትም አልሄድም። አንተ እካካም ዳር ላይ አትራብል አልሰማልከኝ አይደለ? ኧረ እኔ አይደለም ኮረኒ የተከራየው ቤት ከዋልኩ ይልቅ እኮ እዛ ሽንት ቤት ዋልኩ ይበልጣል። እውነቱን ታወጣለህ ወይስ ሲሆን ጂ53 መትረየስ በጆሮ በኩል ልልቀቅብህ? ኧረ ይቅርታ ኮረኒ። ይኸውልህ አብዮቱ ያሰበው አይሳካም፣ ኢላማውን ይስታል። አይሳካለትም ብለህ ማሸሞረ ነው ኢላማ አንስተህ ዳር ላይ ተጸዳዳው። ኧረ በፍጹም አቷሽ። ውሃ ይዘህ መግባት እየቻል ከአዲስ ዘመን ጋዜጣ ላይ የመሪያችንን አብዮታዊ ጉዞ በዝርዝር ከሚያስረዳውን ገጽ ቀደህ ሽንት ቤት መግባት ምንም ይሉት ይስ ነው። ኧረ እኔ እንደዛ አላሰብኩም ኮረኒ። አትቅጠፍ አንተ ውሻ። ተቋሚ ፓርቲና አይደለ? እኛንን መሃል እናንተ ዳር ናችሁ ብለህ አብዮቱን በሰገራ የገለጽከው እንደሱ ለማለት ፈልጌ አይደለም ጓድ። እኔ እንዳንተ አይነት አራም ጓድ የለም። እኔ ለቀይ ኮከብ ዘመቻ እኛን ስለፋ ስንተጋ፣ አንተ ግን ቀይ ወጥ በልተህ ቀይ ታራለህ፣ ያውም ዳር ላይ። ወይስ እኛ መሀል አይደለንም ዳር ላይ ካሉት ጫካው ጋር ካሉት ጋር ነኝ ብለህ ማሸሞር ነው? አልገባኝም። እኔ ካፌ እንደሱ አይነት ነገር አልወጣኝም። መች ካፌ ይወጣል ነው እንጂ አልኩሽ አይደል? አይዞሽ ባምባትና ማት ልባን ይዘላት አይዞሽ ብዙ ጠጥተሽዋል። ብዙ ጠጥታ ነው መሰለኝ። አይዞሽ ለራሷ ማታሉ አልቆቱ ላለው ይጨመርለታል። ደስ ሲል ቢምቢ በላይ ቦዲጋርድ ልቅጠር፣ አየር እርባታ ላይ ኢንቨስት ላርግ፣ የወደፊት ህልሜ ቀይ ባህር ላይ ጎጆ ቤት መስራት ነው። ወርቅ መረቅ አማረኝ፣ ኤምሲ ሲያምረኝ፣ ጊዜ ተርፎኛል ግብር ልክፈል፣ ለልጄ ፌራሪ ገዝቼ ራይድ ላስጀምረው። ሸምበቆ ግን የት ጠፍቶ ነው? ጥሬ ስጋ ልብላ እንጀራ ስቴክ። የቤቱን ቁልፍ ጣልኩት፣ አዲስ ቤት ልግዛ። ኤሌ አባ ንግስተ ሳባ ሆያ ሆዬ ደርሷል። ኒክሌር ላብላላ እንዴ? ሱስ መጥፎ ነው። የምሬን እኮ ነው። ስዊዘርላንድ ይዤ ጫሜ ላስጠርግ። ኢትዮጵያ እየመከረች ነው። ስፓጌቲ ልብላ። ከሺህ ሙዲን ጋር ነክሮት ልጩት። የኔም ቀን ይመጣል ማስቲካ ማኝክበት። 994 ደውዬ ሰላም ልበላች። ጉቺ ወይስ ፕራዳ? አረ ስንቱ ልርዳ። ለአንተ ጓደኛ ለኔ ደግሞ ልጄ ነው። እስቲ ምከረው፣ ፊቱን እንኳን ይታጠብ። አይኑ ላይ ያለው አይና አርኩ ደርቆ እኮ መሽተት ሁሉ ጀምሯል። እውነቴን ነው የምልህ። እኔ ትላንትና ልመክረው እንደ ልጄ ናስቲ ልጄ ብዬ ጠርቼ ገና ጸጉሩ መደባበስ ስጀምር የእጄ የጣቴ ፈለግ ላይ 4 ቅማሎች ናቸው ተንጠልጥለው ጋሻ አድነን ያሉ። እነሱ ሳይቀር ጠልተውታል እኮ ነው የምልህ። እስቲ ምከረው። እሺ እመክረዋለሁ። አሁን ምከረው። በቃ በጣም ራሱ ማከክ ከመልመዱ የተነሳ ማለት ነው እኔን ትልቅ አውሬ መጥቶ እዚህ ጋር ቢበላኝ እንደሚያክልኝ ነው ምነግርህ። ቡዳ በላኝ ብለው እከከው እንደሚለኝ እኔ ያውቀዋለሁ። ከጥፍሩ እኮ ጥፍሩ ውስጥ ያለው ቆሻሻ ይጠነክራል እያልኩ ነው። ጥፍሩን ሳይሆን ጥፍሩ ውስጥ ያለውን ቆሻሻ እንዲቆረጠው ነገሩ። እኔ እዚህ ቤቱ ላይ ባይደርስብኝ በጣም ነው ደስ የሚለኝ። ኧረ እንደሱ አይባልም ጋሽ። ይባላል እንጂ እኔ ልብስ አልገዛም ያልኩት ይመስል ያን ሹራበና ያን ቁንጣ አላወልቅም ብሏል። የእሱ ልብስ የማይቀየረው ማንነት ነው እንዴ? እኔ አልገባኝም። የእሱ ልብስ ይኸውልህ ህይወት ቢኖረው ተወልዶ አድጎ አርጅቶ ሞቶ ተቀብሮ አጽሙ ተቆፍሮ ወጥቶ ተጥሎ ነው። ለምንድን ነው እኔ አባቱ አይደለም ወይ በሰፈርተኛው የሌለኝን ስም የሚያሰጠኝ እንዴ? ልጅ እያለ እኮ ማለት ቀይ ነው ታውቃለህ፣ ፈረንጁ ነው የሚባለው። አሁን ግን ስለማይታጠብ አድፎ መዳፉ ሳይቀር ጠቁሯል። ነው ወይስ ተደብቆኝ ከሰል ይሸጣል? ንገረኝ እስቲ። ኧረ አይሸጥም ጋሽ። ታዲያ ምንድነው የእጁም የእግሩም መዳፍ ጠቁሮ ሂና ተሰርቶ ነው ታዲያ? አሁን ባለፈው እዛ ወፍጮ ቤት ድረስ ሄዱ 2 ፍሬ ኮረሪማ ሰርቆ ተይዞ ለምንድን ነው የሰረከው ሲባል በቤት ቂቤ ገዝተን ልናነጥረበት ነው። እኔ ተሰማኝ ነው ማለት ኬት አምጥቼ ነው እኔ በዚህ ጊዜ ቂቤ የምገዛው?
መታፈሱ ይሁን እሺ ችግር የለውም ለሀገራችን አይደል ሄደን እንዋጋው ችግር የለውም ግን ለምንድን ነው ድሃ ብቻ የሚታፈሰው ለምንድን ነው መኪና እየነዳ ያለውን ሰውዬ አስወርደ አፍሰ ውትድርና ማትወስዱ ለምንድን ነው ህንጻውን አስገንብቶ የራሱ ሆቴል ውስጥ ቁጭ ብሎ እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለሽ ብለ ይዘው ማትሄደው እኛ ብቻ ነን እንደ ሀገሪቱ ዜጋ ይኸውላችሁ ከዚህ በኋላ እኔ እንደዚህ ነብሽ ነው የሚሄደው እንዴ እየተለቀምን አለቅን እኮ አለቅን ምናችን አለ አሁን ራሱ እኮ አራሩጦኝ ነው አምልጭ መጣሁት እና ወጣቶችን የምላችሁ ነገር አትፍሩ ምንድነው መፍራት በቃ ለሀገራችን እንዋጋለን እንሞታለን እንዴ ዝም ብሎ ወድቆ መሞት አለ አይደል እንዴ ለሀገራችን እንዋጋለን እንሞታለን ምንም መፍራት እኮ ለሀገርህ ኢትዮጵያ ትሞታለህ ወይ መዋጋት መሞት ትሞታለህ ወይ ለሀገሩማ ሁሉም ሰው ይሞታል ግን አሁን ለኢትዮጵያ ከሆነ እኔ አልሞትም ለአሜሪካ ቢሆን እሞታለሁ ምን አለ የተመቻቸ ነገር ለወጣቱ አሁንም እኮ አለ ነው ይባልም እንደሞትን ቁጠሪውና ያው ሁለቴ ይሞት ለሀገሬ ድብ ነው እሞታለሁ እንዴት ነው ማለት እርግጠኛ ነህ አዎ በደንብ ለሀገሬ እኔ ካልሞትኩኝ ብራዘሬ ለኢትዮጵያ ትሞታለህ አምሾር ምን ጥያቄ ነው አንተ ለኢትዮጵያ ለሀገርህ ትሞታለህ ወይ እንዴት አልሞትም ምን ማለት ነው ምን መሆናችሁ ነው እናንተ አዲ ለሀገሬ እሞታለሁ በስነ ስርዓት ይሄ ከባድ ጥያቄ ነው እሞታለሁ በሚሉ ይያዝ ለሀገር ኢትዮጵያ ለእምዬ ላደግንባት ሀገር ትሞታለህ አትሞትም ኧረ አልሞትም ለምን ብዙ ነገር ያስፈልገናል ለመሞት መደረግ አለበት እለያለሁ ባንዳ ባንድ ጌታ ይኸው